ፈብኝ አልወሳቸው ዘይ በዛይ ሚዲያ ፈልጋችሁ ብትሰሙት በጣም ደስ የሚለኝ ዛሬ ለሚቀባጥሩ ሴቶች፣ ለሚለፈልፉ ሴቶች፣ ዝም ማለት ለተሳናቸው ሴቶች በየቲክቶኩ እንደው አንዳንድ ጊዜ ቲክቶክ የምታየው ሰው እንደው ትናንትና አንድ ሚዲያ ላይ እየተናገርኩ ነበር። እኔው በእውነቱ አንዳንድ ቲክቶክ ላይ የማገኛቸው ሰዎች አልፎ አልፎ ስሰማ አማኑኤል ሆስፒታል ለሕክምና ሄደው ሐኪም ቤቱ ትርፍ አልጋ የለም ትርፍ አልጋ ሲገኝ ድረስ ቲክቶክ ላይ ጠብቁ ብሎ ያሸኛቸው ይመስለኝ። እውነቱን ለመናገር የአእምሮ በሽተኞቹ ሰው በትክክል ካላበደ እኔ ዘመድ ካላቸው ሐኪም ቤት ሂድ ጸበል ሂድ ብሎ መምከር ሲገባ የምንሰማቸው የቲክቶክ እብዶች አሉ። ደግነቱ እነሱ ድንጋይ የወረውሩም ቲክቶክ ላይ ናቸው እንጂ ማህበረሰቡ አብደዋል፣ ቀውሷል፣ ጨርቅ ጥለዋል። እውነቱን ለመናገር ትኩረት ይሄ ሰውዬ ሞዓ ተዋህዶ ውስጥ ገብቶ እውነት እኮ ነው ታዲያ ላላችሁ ለእናንተ እውነት ነው። ምክንያቱም እሱም የተናገረውን እንደናንተ አይነት ደነዞች ስለሆነ ለእኔ ለቤተልሔም አይደለም። ቲክቶክ ላይ ወጠን የምንለፈልፈው እሱ ስለ ፌሚኒስት መጀመሪያ ያወራትን ነው የምትመለከቱት እናንተ። ስለ ፌሚኒስት አወራ። ፌሚኒስቶች ቲክቶክ ላይ መጣው ብዙም አይለፈልፉ፣ መሬት ላይ ነው ስራ የሚሰሩት። ቲክቶክ ላይ የምንለፈልፈው እኛ ነን። ስለ ፌሚኒስት ወጦ በዚህ ልክ ሲቦተረፍ በአማራነቷ ስለምትገደል ሴት ስለምትደፈር እናት ወጦ ግን ሲያወራ ሰምታችሁት አታውቁም። የሃይማኖት አባት አይደለ? ለነፍሱ አይደል የሚያድረው? ይሄ ቲክቶክ ላይ ያስጨነቀው ምን እንደሆነ አልገባችሁ? ቲክቶክ ላይ ያለው ፖለቲካ፣ ቲክቶክ ላይ እየተሰራ ያለው ነገር አላስቀምጠው ስላለ በተለይ በሞዓ ተዋህዶ ከፋንታውን ዋቄ ጋር ሆኖ የሚመጣው ንጉስ እስከ መምረጥ የደረሰ ሰውዬ ቢኖር ይሄ ነው። መጋቢ አዲስ ነው አይደል? ይሄ ሰውዬ ካልተሳሳትኩኝ መጋቢ አዲስ ነው አይደል? ይሄ ሰውዬ ነው ከነ ፋንታውን ዋቄ ጋር ሆኖ ሰው ምንድነው በቲክቶክ ላይ ያለን ሰዎች እያፈረስን ያለውን ነገር በደንብ ስለሚያውቀው ለሱኛ እብዶች ነን። ምክንያቱም እሱ የሚሰራውን ሴራ በቲክቶክ ላይ እየጮህን እያጋለጥ ነው ያለን ነው። ስለዚህ ለኛ እብደት ነው። የእንትን የምንድነው የኮፍያው ስር ቁማርተኞች የሚባሉ እነዚህ ናቸው። አሁን ይሄ ሰውዬ ከመጣ ከሄደው መንግስት ጋር ተለጥፎ በየመድረኩ ሲዘባርቅ እድሜ ዘመኑን በሙሉ ምንድነው ወንጌልን ከማስተማር ይልቁንስ በምላሱ ማለት ነው በዚህ ቅቤ በሆነ ምላሱ ህዝብን ሲያደነዝዝ ሲያታልል የኖረ መርዝ ነው። በተለይ ለምስኪኑ የአማራ ህዝብ ማለት ነው። ይሄ መጋቢ አዲስ የተባለ ሰውዬ እዚህ ሶሻል ሚዲያ ላይ አብርሽ እንዴት ነው እዚህ ሶሻል ሚዲያ ላይ ቲክቶክ ላይ መጦ አይቷል። በቃ ያው ተመለከተ እየመጣ ያለው ጄኔሬሽን እየመጣ ስለ ፌሚኒዝም ምናምን እኔ አይ ዶንት ሪስፔክት ምንድነው አክሰፕት አላደርግም። ይሄ ፌሚኒዝም ነኝ በሚል የሴቶች ነፃነት በሚል ሴቶች እህቶቻችን ሴት ለሴት ምናምን ሀገራችን የሶዶማውያን እንድትሆን እኔ በፍጹም አልፈቅድም። ይሄ ትክክል አይደለም። ግን የሴቶችን መብት ለመከራከር ለመጠበቅ እንባ ጠባቂ የሆነ ተቋም ካለ አክሴፕት አደርጋለሁ። ምክንያቱም ሴት እህቶቻችን አሉ መከራ የሚያዩ አሁን በጣም በሚያሳዝን ሁኔታ ሴት እህቶቻችን ፍትህ የሚያስፈልጋቸው አሉ። ለእነሱም ባጠባቂ እንደ አበቄለሽ አበቂቱ አይነት ምናምን አይደለም። ፖለቲካ ለመስራት አይደለም የእውነት ማለት ነው። ግን ስለ ፌሚኒዝም አንስቶ ቲክቶክ ላይ ሲመጣ ፌሚኒዝሞች ቲክቶክ ላይ ምን ይሰራሉ አይታችኋቸው ታውቃላችሁ? ያን ያህል አክቲቭ ናቸው ቲክቶክ ላይ አይደሉም። ፌሚኒዝሞች ከሱ ጋር ናቸው ቁጭ ብለው ሲሰሩ የሚውሉት ከዚህ ሰውዬ ጋር ኢትዮጵያ ውስጥ በኢትዮጵያ መንግስት ፈቃድ ተሰጥቷቸው ቢሮ ተከፍቶላቸው ማንም ሰው እንዳይነካቸው ያን እንዲሆን የፈቀደው አብይ አህመድ ለምን አብይ አህመድን አልተከራከረም? ፌሚኒዝም በሚል ሶዶማውያነት እንዲስፋፋ ዛቻ ሀገር ላይ ሲደረግና ወይ የሆነ ነገር ሲደረግ ሶዶማውያኑ አብይ አህመድ ፈቅዶ ያስቀመጣቸውን ሰዎች ለምን አልተቃወመውም? ይሄ አይነ ስውሩ ሰውዬ ማለት ነው። ተቃውሞታል? አልተቃወመም። ፌሚኒዝምን ከመቃወሙ በፊት በፌሚኒዝም ሰበብ ይሄንን በሽታ ለማስፋፋት ፈቃድ የሰጠውን መንግስት መቃወም አልነበረበትም ወይ? ሰውዬው አይደለም አይቃወምም። የሚቃወመው ማንን ነው? ዛሬም አማራን ነው። ቲክቶክ ላይ የሚጮኸው ማን ነው? አማራ ነው።
ስለዚህ ለሱ ቲክቶክ ላይ የሚጮኸው ስለ አማራ ስለሚጮህ ወጦ እንደዚህ የምኑ ቁማርተኞች ሲጫወቱ ይላል። በአጠቃላይ ምን ለማለት ነው? ይሄንን ትስን እንዴ ቢሮ አይደለም አፓርትመንት አላቸው። በነገራችን ላይ ቤት አላቸው። ሴቶች ከባሎቻችን ጋር ተጣላን ብለው ሲመጡ ይቀበሏቸውና እኛ እያለን መብትሽ ነው፣ ባልሽ ጠላትሽ ነው፣ ባልሽ እንደዚህ ነው፣ ባልሽ እንደዚህ ነው ብለው ያፋቱና ማለት ነው። አሁን ጂጂኪያ እንዳደረገችው ልጇን አፋታ ቀልበቢስ እንዳደረገቻት ጂጂኪያ አሁን ሰው አስባችሁታል? የሰይጣን ፌሚኒዝም ምናምን የሚባለው እነ ጂጂኪያ ነው የሚመስሉኝ እኔ በነገራችን ላይ። ምክንያቱም አሁን ጂጂኪያ አባታቸውን እንዲያጡ አድርጋ ልጅ እንደዚህ ሁና ምናምን ብላ ያንን ሁሉ ነገር አድርጋ ይሄው ልጅቷ ራሱ ቀልቧ ተገፎ የሆነች በቃ ወፍ መስላ እንዲህ ችግር ውስጥ እንድትገባ ያደረገ የፌሚኒዝም የሚባለው እንትን በቃ እንደዚህ ነው። ያው ባልና ሚስት ይጣላል፣ ምንም ጥያቄና መልስ የለውም። ሄዳችሁ ስትጣሉ እስከ ወዲያኛው እንዳትገናኙ ባልየው ተከሶ ማስጠንቀቂያ ተሰጥቶት ልጆቻችሁን በጋራ አሳድጉ። አውሮፓ አሜሪካ የሚሆን ነገር ስለሆነ ፍቺ በስነ ስርዓት ይደረጋል። ልጆቻችሁን በጋራ እንዳደርስበት ምናምን ይባልና ይለ እነሱ ግን ፎቅ ውስጥ ያስቀምጡና ቤት ይሰጣሉ። ለሴቶች የሆነ ልቅምቃሚ ሳንቲም ይሰጣቸዋል። የሴት ደግሞ ወንድሞች ምንድነው ሴት ወንድሞቻችን ነው ምናምን የሚባሉት ማሻሸት ይጀምራሉ። በዛው ሴቶችን ሌላ ነገር ውስጥ ያስገቧቸዋል። ከነጭራሹ ጠፍተው ይቀራሉ ማለት ነው። ይሄንን በማድረግ ተሰማርተው እየሰሩ ያሉትን ሰዎች ለምን አልተቃወሙትም? ለምን ይሄን እንዲሆን የፈቀደላቸውን አብይ አህመድን ፌሚኒስት ሚስት መሆን ያቃታቸው ሴቶች ናቸው። ሚስት መሆን የሚፈልጉ ሴቶች በስነ ስርዓት እየኖሩ ነው። ፌሚኒዝምን ሂደው ጆይን አላደረጉም። ይሄንን ከምታወራ ማለት አባቄሱ ዛሬ በማንነቱ ኢትዮጵያ ውስጥ እየታረደ ስላለው አንዲት ሴት አማራ አንድ ወይም ደግሞ በጣም ብዙ ኢትዮጵያኖች በየቦታው እየታረዱ እየወደቁ ስላሉት ስለምን አታወራም? ኮስተር እንዴ ስለምን አታወሩም? ይሄ ነው ፖለቲካ እየሰራችሁ ያለው። ይሄ ሁሉ የሚሆነው በነፋንታውን ዋቄ በዚህ ምናምን እየገላ የምትሉት ሰውዬ በእነዚህ ምናምን ወደ ዋናው አጀንዳ ይልመለስ። ወደ ኢትዮ 360 እነ ኢትዮ 360 ማለት ነው። እነ ኢትዮ 360 እንግዲህ እነ ብሩክ ያለውን ሰማችሁ። ብሩክ ያለው ምንድነው? እኛ የአማራ ብሔርተኛ ደሙ ፈልቶ ነው፣ ደሙ እየተንተከተከ ነው። ብሩክ እንግዲህ ያንን የተናገረው እኛ የአማራ ብሔርተኛ ምናምን ለማለት አይደለም የመጣ ነው። እኛ ኢትዮጵያን ለማዳን የመጣ ነው። እኛ ኢትዮጵያን ለማዳን ኢትዮ 360 ላይ ተዘብዝፈ ስላወራህ ነው አንተ ኢትዮጵያን የምታድናት። የአማራን ብሔርተኝነት እስካልደገፍክ ድረስ የአማራን ማንነት እስካልደገፍክ ድረስ እንደ ድሮ እንደ ግንቦት ሰባት አማራ የሚባል ብሔር የለም፣ ማንነት የለውም። አማራ ስነ ልቦና ነው እንደሚለው ፋንታውን ዋቄ የሚለውን አልሰማችሁ? እኔ አለ መርምሬያለሁ፣ ተመራምሬያለሁ አለ፣ መጽሐፍ አንብቤያለሁ፣ ህዝቡን አለ እዛ ኦሮሚያ ገብተን አለ አንተ ምንድነህ ስንለው አማራ ነኝ ማለት አለ ኦርቶዶክስ ነኝ ማለት ነው አለ። ስለዚህ የኔ አያቶች ቅድመ አያቶች ሁሉ አለ አማራ ነኝ የሚሉት ኦርቶዶክስ ስለሆኑ ነው። ስለዚህ ኦርቶዶክሳዊነት አማራነት ነው፣ ማንነት ደም አይደለም በማለት እኮ ፋንታውን ወቄ ደረቱን ነፍቶ እኮ ነው የተናገረው። ይህንን ነው የደገመው ማን ነው? ብሩክ ይባስ ትናንትና መጥቶ ማለት የተጣላችሁትም በዚህ የተነሳ ነው። እነ ብሩክ ይባስ የተጣላችሁት ኢትዮ 360 ሲጀመር የተጣላችሁት ዛሬ አይደለም፣ በጣም ቆይታችኋል። ሲጀመር ሌባ ሲሰርቅ አይጣላም። ልክ ልትከፋፈሉ ስትሉ ሀብታሙ ደግሞ እኔ ፌመስ ነኝ በእኔ የተነሳ ነው ገንዘቡ በዛ ያለ የሚመጣው፣ እኔ ነኝ አክተሩ፣ እኔ ከሌለው እናንተ ምንም ናችሁ እያለ የጨቆናችሁ በዛ ደማችሁ ትክትክ ብሎ ብቻችሁን ከሆናችሁ ምንም መሆን እንደማትችሉ ስለምታውቁ እስከዛሬ ድረስ አዝላችሁ ዞራችሁ። አሁን በፖለቲካ ተስማማችሁም አፋሃድ ለሁለት ተበረገሰ። ሰው ምንድነው መሰላችሁ? ሀብታሙ ልክ ነው። ምክንያቱም ካላ ሀብታሙ ኢትዮ 360 ማሰብ ነውር ነው።
በቃ የኢትዮ 360 ውበት ሀብታሙ ነው። እኔ ሀብታሙ ጋር ችግር ላይ አይደል ያለሁት። እውነት እንነጋገር ከተባለ ግን አሁን ኢትዮ 360 ካለ ሀብታሙ ቢቀጥል እንትን ታዩታላችሁ? አታዩት። ስለዚህ ኢየሩስ ማድረግ ያለብሽ አንተ ከማንም አትበልጥም፣ አንተ እኩል ነህ ከኛ አይደለሽም። ኢየሩስ እንዴት ሆነሽ እኩል ትሆኛለሽ ከሀብታሙ? አቅምሽን ወቂ። አንቺ አንደኛ በጣም ባለጌ ክፉ ሴት ነሽ ከነባልሽ። አንቺና ባልሽ በኢትዮጵያ ሕዝብ በአማራ ሕዝብ ደም ልጆቻችሁን አልጋ ላይ ሌሊት ስተቃቅፋችሁ ስትተኙ የታባቱ ይሄንን ሕዝብ ጋጥ ነው እያላችሁ ባልሽ በዚህ በኩል ከጊዮን ሚዲያ ምናምን ብሎ ሞክሮ ነበር። አሁን ከነ አንዳርጋቸው ማን ነው ከነ ገዱ አንዳርጋቸው ጋር አረቄውን እየጠጣ ከብልጽግና ገንዘብ እየተቀበለ ሚዲያውን ሜቶ በነገራችን ላይ በዛ የተነሳ ምን አላቸው ስማቸው የተባለ ሰውዬ አሁን የሚዲያ ስራ ላይ ተቀባይነትም ስለሌለው ምናምን ገዱ አለለት። ከገዱ ጋር ገዱ አሜሪካን ሀገር ሲገባ የመጀመሪያ ያገኘው ሰው ማን እንደሆነ ታውቃላችሁ? ምን አላቸው? ኢየሩስ ይሄንን ሰውዬ ነው አቀፋ የምትተኛ። የትኛውን ብልጽግና ነው የምትቃወሚው አንቺ? አሁንም ብልጽግና ነሽ። ብልጽግና ከፍሎሻል። እናንተ ብልጽግና ስለከፈላችሁ ነገ ጠዋት እመኑኝ ልንገራችሁ እንደ ኤርሚያስ ለገሰ ኢየሩስና ሀብታሙ የብልጽግና ደጋፊ ሆኖ ይመጣሉ። የፈለጉት ግን ምንድነው? ስሙን ኢትዮ 360 የሚባለውን ይዘው መሄድ ነው የፈለጉት። ያንን ነው ሀብታሙ አልሰጥም ያለው። ኢትዮ 360 የሚባለውን ስሙን ይዘው ከሄዱ በጣም ከባድ ነው ማለት። ኢትዮ 360 ማለት የአማራው ምልክት ነው። ተወደደም ተጠላ ያንን ስሙን ተቋሙን ኢትዮ 360